بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله የሲራ ትምህርታችንን ካቆምንበት ምን ይዝና ምን ቀጥል ነው የሚሆነው ባለፈው ሳምንት غزوة بني قريظة የበኒ ቁረይዛዎች ዘመቻ ምን ይመስል እንደነበረ ተመልክተናል እነዚህ በኒ ቁረይዛዎች ከረሱል ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን ስምምነት የነበራቸውና ረሱል ሰለላሁ ዐለይሂ ወሰለም በጣም አስጨናቂ በጣም ከባድ በሆነ መውቂፍ ላይ ያሉ አህዛብ ለት ማለት ነው በድንገት ቃላቸውን አጥፈው ረሱል ሰለላሁ ዐለይሂ ወሰለም እነሱ ለሰፈሩበትና ለሚኖሩበት አቅጣጫ ዝግጅት አላደረጉም ነበር ይሁንና እነዚህ ሰዎች መዲናን ለአንድና ለመጨረሻ ጊዜ ለማጥፋት የመጡት ሰዎች ሳይሳካላቸው ቀርቶ ሲመለሱ ረሱል ሰለላሁ ዐለይሂ ወሰለም በቤት ገብተው ትጥቅ እንደፈቱ ልብሳቸውን እንዳስቀመጡ ጅብሪል መጥቶ ወደ በኒ ቁረይዛ ብሏል እንግዲህ በእነዚህ ሰዎች ላይ የደረሰውን አይተናል ምን አይነት ተይዘው ተከበው እርምጃ እንደተወሰደባቸው ማለት ነው ሌላው ለረሱል ሰለላሁ ዐለይሂ ወሰለም ጠላት የነበረ እንደዚሁ በዚህ ዘመቻ ላይ በአህዛብ ላይ ከፍተኛ አስተዋጽኦ ከነበራቸው ውስጥ አቢራህ ሰላም ነቢ አልሁቀይቅ ይገኛል እሱን እንዴት እንደተገላገሉ ረሱል ሰለላሁ ዐለይሂ ወሰለም የተወሰኑ ጀማዎችን መድበው የሰው እንዴት እንደተገደለ ተመልክተናል ዛሬ ደግሞ ከጠላታቸው ውስጥ ቢያገኝና ቢመቻችለት ረሱል ሰለላሁ ዐለይሂ ወሰለም ለመግደል ከሚፈሩ ሰዎች ውስጥ አንዱ ሱማመቱ ኢብኑ ኡሳል ሱማመቱ ኢብኑ ኡሳል ሰይዱ የመን አገር መሪ ረሱል ሰለላሁ ዐለይሂ ወሰለም በጣም ይጠላል በድንገት ታጥቆ ረሱል ሰለላሁ ዐለይሂ ወሰለም ለመግደል ከየመን ተነስቶ ወደ መዲና ይሻገራል ረሱል ደግሞ በሌላ በኩል ወደ በስራ መንገድ ላይ የምትገኝ ቦታ የዛን ቦታ ሰላም እንዲያስከብሩ የተወሰኑ ሰራዊቶችን ከመሐመድ ኢብኑ መስለማ ጋር አድርገው ይልካሉ እነዚህ ሰሪያዎች ተልኳቸውን ፈጽመው ሲመለሱ መንገድ ላይ ሱማማን ያገኙታል እና ማርከው ወደ ረሱል ሰለላሁ ዐለይሂ ወሰለም ጋር ወደ መዲና ይዘውት መጣሉ ረሱል ሰለላሁ ዐለይሂ ወሰለም ከምሰሶ ጋር ሰምተው ይታሰራል መስጊድ ውስጥ ታሰረ መስጊድ ውስጥ እስር ቤት ውስጥ አይደለም መስጊድ ውስጥ ታሰረ የሙስሊሞችን ዕለታዊ የኢባዳ እንቅስቃሴ እንዲመለከት ማለት ከዛ እንዲማረክ የሰው ረሱል ሰለላሁ ዐለይሂ ወሰለም ሊገድል ነበር ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ከተያዘ በኋላ ግደሉት ሊገድል ነበር አለ መስጊድ ገብቶ የሙእሚኖችን እንቅስቃሴ ኢባዳ فكيف يتعاملون بعضهم لبعض كفيلاቸው ከፊሉ ጋር ያለው መሰጋባት ውዴታ ፍቅር وكيف يتعلمون الاسلام እስልምናን እንዴት እንደሚማሩ ኢባዳቸው ወራዓቸው ዙህዳቸው መስጊድ ውስጥ ይንጸባረቃልና እዛ ላይ እንዲመለከትና እስልምናን እንዲቀበል ረሱል ሰለላሁ ዐለይሂ ወሰለም ከተያዘ በኋላ መስጊድ ውስጥ አቆዩት እስኪ ወደ ታሪኩ ገባብለን እንመልከት አስሩ ሱማማ ኢብኑ ኡሳል ሱማማ ማራኩ ይላል ሰይዱ የማማ የየመን አገር አላቃይ ነው ካለ ሱማማ من أشد الناس كراهية لرسول الله صلى الله عليه وسلم يسر በጣም ተከርከ ችግካሉ ከረሱል ሰለላሁ ዐለይሂ ወሰለም ተራቶች ከረሱል ከሚተመሰሉት ነው ወልዲን الاسلام ዲን الاسلام የሚያንገሸግሸው ሰው ነው ይሄን ደጋግመን አንስተናል ዑመር ከዚህ የባሰ ነበር ባሳለፈው ታሪክ ውስጥ ለእስልምና ለረሱል ሰለላሁ ዐለይሂ ወሰለም የነበረው ጥላቻ ሰይፍ ይዞ ወጥቶ ነው ሰለሙ የተመለሰ ረሱልን ገላለው ነው ብዙ ጊዜ በዚህ ልክ ያሉ ሰዎች ጥላቻቸው ሲደርሱ ሰዎች ሲሰልሙ ይስተዋል حتى خرج متنكرا في المحرم سنة 6 በሙሐረም 6ኛው ዓመት ላይ متنكر ራሱን ለዋውጦና በማይታወቅ መልኩ ታሰው ወጣ يريد اغتيال النبي صلى الله عليه وسلم رسول صلى الله عليه وسلم ለመግደል ፈልጎ ነው የወጣው بأمر مسيلمة الكذاب ما نازل كتبان مسيلمة الكذاب የመን አካባቢ የሚገኝ ሰው ነው
ወደፊት ታሪኩ ባጭሩ ይመጣል። ሙሰይለመቱል ከዛብ ከዚህ ኡማ ውስጥ እኔ ከረሱል በኋላ መልእክተኛ ነኝ ብለው ከሞገቱ ሰዎች አሉ። ሙሰይለመቱል ከዛብ ረሱል ጋር መጥቶ ባንድ ወቅት እሰልማለሁ ግን ካንተ በኋላ ጉዳዩ ለኔ ቢሆን እውቅና ያስጠኛላችሁ ላ ረሱል ሰለላሁ ዐለይሂ ወሰለም እንጨት የተሰነጠቀ እንጨት የዚህ ያህል አሉት። ለዚህ የሰው አስቸጋሪነቱ ሙሰይለማ በአቡበከር ዘመን ድረስ ቀጥሏል። ከዚያ በኋላ ተገድሏል። እኔም ቁርአን ወርዶልኛል እያለ የተለያዩ ግጥሞችን የሚገጥም ሰው ነውና አዞት ነው የወጣው። ሙሰይለማ አዞት ነው የወጣው ሱማማ እሱ በወጣበት ማግስት ማለት ነው ወይም በወጣበት አካባቢ ወካለ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበር። قد أرسل محمد بن مسلمة محمد بن مسلمة لكوت ነበር። ያው ሙሐመድ ብን መስለማ ጀግና ሰው ነው። ረሱል ሰለላሁ ዐለይሂ ወሰለም ለተለያዩ ተልእኮች ልከውት ከዚህ በፊት ከዕብ ብን አስረፍን እንዴት እንደገደለው በሲስተም እንዴት እንዳሳረፈው ይታል። ረሱል ላሉት في 30 راكبا ከ30 ጋላቢዎች ጋር አሉት لترتيب بني بكر بني بكሮችን ለማረጋጋትና ስርዓት ለማስያዝ بني بكر ابن كلاب في ناحية ضرية የምትባል አቅጣጫ ላይ በምትገኝ ቦታ ላይ ያሉ ሰዎች ናቸው። እነዚህ በኒ በክሮች على بعد 7 ليال من المدينة ከመዲና 7 ሌሊት ርቃ የምትገኝ ቦታ ናት። في طريق البصرة ወደ በስራ ከመዲና በሚያስኬድ አቅጣጫ ላይ ያለች ቦታ ናትና እዛ አካባቢ የተወሰነ አለመረጋጋት ረሱል ሰለላሁ ዐለይሂ ወሰለም እንዳለ ስለሰሙ የሰላም ተልእኮ ሰጥተዋቸው እነዚህን ሰዎች ላኩ ማለት ነው። እንግዲህ የረሱል ሰለላሁ ዐለይሂ ወሰለም ስልጣን አስተዳደር እየሰፋ እየመጣ ነው። ከአቅም በላይ የሆኑ ሽፍታዎች ካሉ እዛ ድረስ ደርሶ እስከ ማረጋጋት ድረስ የረሱል ሰለላሁ ዐለይሂ ወሰለም አቅም ከበድር ከኡሁድ ከአሕዛብ በኋላ ከፍ እያለ እየመጣ ነው። ታሪኩም እየሄደ ነው። ቀስ እያልን አሁን ሁደይቢያን እናያለን። ከዚያ በኋላ ፈትሕ መካ የመካ መከፈት ማለት ነው። فلما كانوا راجعين እየተመለሱ እያለ የተሰጣቸውን ተልእኮ ጨርሰው ማለት ነው ለሙሐመድ ብን መስለማ وجدوا ثمامة في الطريق መንገድ ላይ ثمامة አገኙት فأسروه ቀድመው ማረኩት فأسروه ማረኩት وجاءوا به إلى المدينة أنطلقوا مدينة وربطوه بسارية من سواري المسجد مسجد ውስጥ ካሉ ምሰሶዎች ውስጥ በአንዳቸው ምሰሶ አሰሩት። ይህ ረሱል ሰለላሁ ዐለይሂ ወሰለም ሰውት ብሏቸው فمر به النبي صلى الله عليه وسلم فقال يا الله መልእክተኛ አንተን ካጠገቡ አለፉና እንዲህ አሉት ماذا عندك يا ثمامة ثمامة ወይ አንተ ጋር ምን ሐሳብ አለ? እዚህ ተይዘህ መጥተሃል። የሀገር መሪ ነህ። ምን እያሰብክ ነው? ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ጥያቄያቸው አትሰልምም ወይ ነው። መስጊድ ውስጥ ነው ያለው። የእስልምናን አስተምሮ በደንብ እያየ ነው እየቃኘ ነው። ምን እየጠበቅክ ነው እስካሁን አሉት። ምን አላቸው? ቃለ عندي خير يا محمد አንተ ሙሐመድ ሆይ እኔ ጋር ያለው መልካም ነገር ነው አለ። ምን ማለት ነው መልካም ነገር? እኔ የተከበርኩ ሰው ነኝ፣ ልቅና ያለኝ ሰው ነኝ። እኔም ብትለቁኝ ነው የሚሻላችሁ። ኢንተክቱን ተክቱል ዛደኒ እምቢ ብለህ ብትገለኝ የምትገለው ደግሞ የደም ባለቤት ነው ማለት ነው። እኔ በቀሉ ብለት ቤተሰቦች ያሉት ሰው ነው የምትገለው። ዝም ብሎ ተራሱ አይደለም የምትገለው። አስራይን እዚህ አስቀምጥከኝ ብትገለኝ ከሆነ ኢንተክቱል ተክቱል ዛደኒ ደሙ ፈሶ የሚቀር ሳይሆን የሚበቀሉለት ቤተሰቦች አካሎች ያሉት ሰው ነው የምትገለው ወቅ እያላቸው በዚህ ልክ ከመኩራራት አልተወገደም። ወይም ቱንዒም ዐላ ሻኪር ውለታ ብትለቀኝ ማለት ነው። ያ ውለታ ደግሞ በአመስጋኝ ላይ ነው የምትውለው። አመሰግናለሁ በለቀኝና ወኢን ኩንተ ቱሪዱ ልማላ ገንዘብን ፈልገው ከሆነ እዚህ አሰብከኝ እገታ የፈጸምክብኝ ገንዘብ ፈልገው ከሆነ ሰዎች ታግተው ገንዘብ ይጠየቅባቸዋል። እንደዛ ከሆነ ያሰብከው ፈሰል እኔ ሀገር መሪ ነኝ፣ ብዙ የሀገር ንብረት እጄ ላይ አለ፣ ካዝናው በእጄ ነው። ፈሰል ጥያቄውን በግልጽ አምጣና አቅርብ፣ እሰጥሃለሁ። ምስኪን ظن أن النبي صلى الله عليه وسلم
يريد المال الله ملكኛ عليه الصلاه والسلام በዚህ ስራው ገንዘብን ይፈልግ መስሎት تعطى منه ما شئت يفلكው ይሰጣል فتركه رسول صلى الله عليه وسلم ችላ ብለው ተውት ምንም እሱ ላይ የእስልምና ፍላጎት እስልምናን የመቀበል ረግባ አላዩበትም በዚህ ልክ ተማርኮ የመጣ ሰው ይቅርና ረሱል ሰለላሁ ዐለይሂ ወሰለም በግልጽ አጠገባቸው ሊገሏቸው የመጡ ሰዎችን የሚያልፉባቸው አጋጣሚዎች በጣም በርካታ ናቸው ዛሬ ምዕራባውያኖች ወይም ደግሞ እስልምና ጠላቶች እስልምና ላይ እንደሚያራግቡትና እንደሚያወሩት አይደለም ጉዳዩ እስልምና የተስፋፋው በሰይፍ ነው በግድያ ነው እስልምናን ሲያስቡት ወይም መስለምን አንዳንዶቹ ሲያስቡ ምንድነው የሚያስቡት የሆነ ጂሃድ ዝም ብሎ መግደል ሰዎችን መረሸን ማረድ በዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ከዘመቻዎች በአንድ ዘመቻዎቻቸው ረፍት እየወሰዱ ቀይሉላ ላይ ያሉ ከጠላቶች ውስጥ አንድ ሰው መጥቶ የተንጠለጠለው ሰይፋቸውን መዞ ጠበቃቸው ረሱል ሲነቁ አጠገባቸው ሰይፋቸውን የያዘ ሊገላቸው የጠበቃቸው ሰው አለ ምን አላቸው ቀጥታ ምን የምናው ከኔ ማን ነው የሚከላከል ለሚታደጋ አላቸው ረሱል ሰለላሁ ዐለይሂ ወሰለም አላህ ሶስት ደጋግሞ ጠየቃቸው አላህ አንቀጥቅጦት ሰይፉ ወደቀ ከእጁ ላይ ረሱል ሰለላሁ ዐለይሂ ወሰለም ዳግም ያዙና ምን የምናው ቀደም ጠይቆት የነበረው ጥያቄ ለተራው ጠየቁት ማን ሊከላከል ማን ሊታደግ ይችላል በዚህ መውቅፍ በዚህ ከባድ አስጨናቂ ሁኔታ ልገለህ አይ ማንም ሊታደገኝ ይችላል ሰይፍ ካያሉ ሰዎች ሁሉ አንተ የተሻልክ ሰይፍ ያይዝ ካልሆንክ በስተቀር ምን ማለት ነው ይቅር ካላልከኝ በስተቀር ሰይፍ ይዞ የሚመር የለም ማለት አንተ ከማልከኝ ልተርፍ ይችላል አላቸው ረሱል ሰለላሁ ዐለይሂ ወሰለም አተሽሀዱ አን ላ ኢላሃ ኢላላህ ወአኒ ረሱሉላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ ትመሰክራለህ እኔ አላህ መልእክተኛ መሆኔን ታረጋግጣለህ ትመሰክራለህ አሉት ላ አልፈልግም ነው ረሱል ሰለላሁ ዐለይሂ ወሰለም አልቀነጠሱ ረሱል እንደው ስጦታ ሰጡት فأمر له بالعطاء ከበግ ከፍየል ተቀላቅሎ እንዲሰጠው የነዳ እንዲሄድ ወደ ህዝቦቹ ሲመጣ ማለት جئتكم من عند خير الناس ከሰዎች ሁሉ በጣም መልካም የተሻለ ምርጥ የሚባል ሰው ጋር ሄጃችሁ ነው የመጣሁት ከሱ ነው የመጣሁት አላቸው ታሪኩን ሲያጫውታቸው እሱ ባይሰለም ህዝቦቹ ሄደው እስልምና ለመቀበል ጀመሩ ማለት እስልምና የተስፋፋው በሰይፍ ሳይሆን አላህ እንዳለው فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك بل سلاسل فبما رحمة من الله الله هو أزمت أنت لسلس سلاج لسلاسين عن سبارك الباجة كذي بحري فتكاراني بتون شكاين لبلدنا بتون نورو الناس سويش كزوريها بتبتلوا نبض بتعلمنا شرطة يبدلوا بنبر على الله نعم ينسوا الرجال وسلبت يشيل نبر ስለዚህ እስልምና ተልኮ ይሄ አይደለም ድንበር ባለፉ እስልምናን ጥላቻ ላይ የሰከሩ እና ሙስሊሞችን ለመዋጋት የተዳፈሩ ሰዎች ላይ የሚያጠነጥነው ማለት ነው ተተረከው ምንም የሚያስደስት ነገር ስላላዩበት ረሱል ሰለላሁ ዐለይሂ ወሰለም ተውት ይንሰው ثم مر به اليوم الثاني لتنيوم كان لي مسجد كاتقد والنفس الرسول صلى الله عليه وسلم ودار نفس الحديث يتلانتنا وعينة وليل من هكذا تراوض من أن لا تقارس يا ثمان من الميلة إن تقتل ذا دم وإن تمع على شاكي ثم اليوم الثالث عنده تماركنا تصرف لا بصوص تنيوم كان الرسول صلى الله عليه وسلم كاتقد والنفس ثم اليوم الثالث كذلك يعني نفس الجواب ولكن بثلاثة عينة من الله يسلم منهم سيقول بس يكروا رسول صلى الله عليه وسلم سلم النار من كمل سيجل سكر مناد فقال أطلقوا ثمامة قال رسول صلى الله عليه وسلم فقطها يجيز فتتها رسول صلى الله عليه وسلم فأطلقوه لكبت
ሱማማ ተለቆ ወደ አገሯ ሄደ። ከመዲና ወጣ ብሎ ወዳለች ወንዝ ሄዶ ታጥቦ መጣ። ሱማማ فأسلم እስልምናን ተቀበለ። أسلم وحسن إسلامه እስልምናው አማረ። ታጥቦ መጣ። ጠየቁት ያ ሁሉ ተማርከ መስጊድ ውስጥ እነዚያን ሁሉ የባላዎችና እንቅስቃሴዎች እያየ እንዴት አልሰለም? እንዴት ተለየለ? ታጥቦ መጣ። ሰዎች እዚያ ቦታ ላይ እስልምናን ቢቀበል እንዲፈታ ፈልጎ ነው፣ እንዳይገደል ፈልጎ ነው ብለው ይጠረጥሩኛል ብዬ ነው አለ ሱማማ። ፈተሰለ ወአስለመ የሚለው ፉቃሃዎች አንድ ወደ እስልምና ሊገባ ሰው ወደ እስልምና መግባት የፈለገ ሰው መታጠቅ ሸርጥ ነው። አስቀድሞ እስልምናውን ሸሃዳውን ከመቀበሉ በፊት መታጠቅ አለበት የሚሉ ፉቃሃዎች የሱማማን ሐዲስ ይዛሉ። ሄዶ ታጥቦ መጣ። ተገንዝቦ ማለት ታጥቦ መጣ መታጠቅ እንደሚያስፈልገው። ሌሎቹ ደግሞ አይ መታጠቅ ሸርጥ አይደለም እስከሚታጠብ ጊዜ ድረስ ጊዜ ላይ ነው የሚችል ወደ አኸራ ሊሄድ ሲል ሞት መጣ። ስለዚህ አንድ ሰው ሳይታጠብ መታጠብ ዋጅብ አይደለም። ሳይታጠብ እስልምና ሊቀበል ይችላል። አስቀድሞ እስልምና መቀበሉ የተሻለ ነው። ሚዛን ለፊው እሱ ነው። وقال على ታጥቦ ወደ መስጊድ መጥቶ ከሰለመ በኋላ والله ما كان على ظهر الأرض من وجهنا والله ما كان على ظهر الأرض በምድር ገጽ ላይ አልነበረ ማለት من وجه كفيت أبغض إلي إن زند يتطلع من وجهك كانت فيت የበለጠ ከፊቶች ምድር ገጽ ላይ የተጠላ ፊት ነው ጋር ነበር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በጣም ጠላ ነበር ያላቸው። فقد أصبح وجهك ያንተ ፊት ያንተ ቦታ እኔ ዘንድ ሆኗል ዛሬ أحب الوجوه إلي ከፊቶች ሁሉ እኔ ዘንድ የተወደደ ፊት ሆኗል አላቸው ረሱል ሰለላሁ ዐለይሂ ወሰለም። ወደፊት ሂንድ ቢንት ዑትባ ሐምዛ እንዲገደል ከተወለችው አንዷ ሂንድ እንደ አይነት የምስክርነት ቃል እስልምና ስትቀበል ሰጣለች። ما كان على ظهر الأرض من وجه أبغض إلي من وجهك بلا معنى والله هذا ما كان على وجه الأرض بمدر لا والله النبرم من دينك كأمنت أبغض إلي من دينك يتطلع كانت أمنتي بلك بمدر أن إذن يتطلع أمنت النبرم مدروس عنه فقد أصبح دينك أحب الأديان إلي زاري أنت دين أنت أمنت كأمنتوች ሁሉ የተወደደ እምነት ሆኗል ዘንድ አላቸው። وفي العودة ከመዲና ወጥቶ ሲመለስ ذهب ثمامة إلى مكة ወደ መካ ወደ ባልደረቦቹ በተለያዩ ንግድ በተለይ ደግሞ ከስንዴ ጋር ትስስር የግብይት ትስስር ነበረው ከመካ ሰዎች ጋር ወደ እነሱ ቀጥታ መራ። ለረሱል ሰለላሁ ዐለይሂ ወሰለም ዑምራ ላደርግ ፈልጌ ነበር አላቸው። ቀድሞውኑ የሳቢ ነበርና ፈቀደልኝ ወደ ዑምራ እንድሄድ አላቸው። ወደ አገሬ ሳልመለስ እሺ ያሉት ረሱል ታዲያ ቀጥታ ወደ መካ ሄዱ። وفي العودة ذهب ثمامة إلى مكة معتمرا ዑምራ አድራጊ ሆኖ እንደሰለመ የመካ ሙሽሪኮች መረጃው ደረሳቸው። فلامته قريش على إسلامه በመስለሙ ላይ በጣም ወቀሱት። ሲወቅሱት ተስፋ ሊያስቆርጣቸው በእግረ መንገድ አቅሙን ሊያሳያቸው فقال والله لا يأتيكم من اليمامة حبة حنطة حتى يأذن فيها رسول الله صلى الله عليه وسلم ከዛሬ ጀምሮ ተስፋ ቆርጧል። ከየማማ حبة حنطة የስንዴ አንድ ፍሬ እንደማይመጣላችሁ ከዛሬ ጀምሮ የኛ ምርት ስንዴ ወደ እናንተ አይደርስ حتى يأذن رسول الله يا الله መልእክተኛ እውቅናና ፍቃድ እስኪሰጥ ድረስ ምን ታመጣላችሁ አላቸው። እቀጣችኋለሁ አላቸው። ማዕቀብ ጣላላቸው። فلما انصرف ወዳገር ወደ የመን ሲመለስ ማለት ነው منع ببيع الحنطة ስንዴ የስንዴ ሽያጭ ማለት ነው ከለከለ። ህዝቦቹን በዚያ እንዳሸጧል لأهل مكة ለመካ ሰዎች ካሁን በኋላ እንዳሸጧል። فجهدوا حتى كتبوا إلى النبي صلى الله عليه وسلم በጣም ድርቅ መታቸው። ዋና የሚጠቀሙት እንደቀለብ የሚሰፍሩት ስንዴ ነውና ዋናው ለምግብነት የሚጠቀሙበት እህል ቆሟል። ከየመን መምጣቱን አቁመዋል። በጣም ድርቅ መታቸው። ይህንን ማዕቀብ በተመሳሳይ መልኩ
ረሱል ሰለላሁ ዐለይሂ ወሰለም መካ ውስጥ ዳዕዋውን እያጠነከረ ሲመጣ ቁረይሾች ማዕቀብ ጥለው ነበር። ረሱል ሰለላሁ ዐለይሂ ወሰለም ሸለቆ ላይ ያሳለፈው ለ3 ዓመት አካባቢ ማለት حتى أكلوا ورق الشجر የዛፍ ቅጠል ቆዳ እስኪመገቡ ድረስ መልእክተኛው ዐለይሂ ሰላቱ ወሰላም እና ሰሃቦቻቸው ጊዜ ጠብቆ ይኸው አገኛቸው ማለት ነው። እነሱ እምቢ አሉ። የተለያዩ ሽምግልናዎች ቢደረጉ ዘመዶቻችን ናቸው። ሸለቆ ውስጥ እየተራቡ እየማቀቁ ሕፃናቶች ድምፃቸው መካ ድረስ እየዘለቀ ከሸለቆ በራብ እየተሰማ እንዴት ብለው ሰዎች ቢጮሁባቸው እንዲህ ብለዋል። የተፈራረሙትና የተዋዋለው ሰነድ ካዕባ ላይ አንጠልጥለውት ምስት መታ ይወላቸው ቢስሚከ አላሁመ ሚለው ሲካ ብላውን ስምምነታቸው ሁሉ በልታገኙ ከዛ በኋላ ነው ያፈረሱት። ዛሬ ልክ እነሱ ጋር መጣ። የረሱል ሰለላሁ ዐለይሂ ወሰለም ኃይል ጠንክሯል። አላህ ቃል ገብቷል። ኢና ለነንሱሩ ሩሱለና ወለዚነ አመኑ ፊል ሐያቲ ዱንያ ወልዓቂበቱ ሊልሙተቂን። ዲን ውስጥ የዲን እንቅስቃሴዎች ውስጥ ጊዜያዊ ችግሮች ሊኖሩ ይችላሉ። እነዛ ነገሮች ግን ቀጣይ ነው፣ ይፈታሉ። አላህ የእሱን ዲን እስልምናን የበላይ ለማድረግ የሚጥሩ ሰዎች ከጊዜ በኋላ ነስሩ ያመጣላቸው። የሙሳ ህዝቦች ለሙሳ ምንድን ነው ያሉት? ቃሉ ኡዚና ሚን ቀብል አን ተእቲየና ወሚን ባዕድ ማ ጂእተና። በራዛ ተደረግን እኮ በፊርዓውን በጣም ተቸገርን። አንተ ከመምጣት በፊት ከመጣህም በኋላ የእሱ በትር ቀን ማታ እያረፈብን በጣም ተቸገርን፣ አልቻልነውም አሉ። ቃለ ዐሳ ረቡኩም አን ዩህሊከ ዐዱወኩም ወየስተኽሊፈኩም ፊል አርድ። ጌታችሁ አላሁ ስብሓነሁ ወተዓላ እርግጥን ከጊዜ በኋላ ይሄን ጠላታችሁ ያጠፋል፣ ያጠፋዋል። እናንተን ደግሞ ይሾማችኋል፣ ምድርን እንድታስተዳድሩ ዕድሉን ይሰጣችሁና ፈየንዙር ከይፈ ተዕመሉን ምን እንደምትሰሩበት ያያችኋል። ቃለ ሙሳ ሊቀውሚሂ እስተዒኑ ቢላሂ ወስቢሩ ኢነል አርደ ሊላሂ ዩሪሱሃ መን የሻኡ ሚን ዒባዲሂ ወልዓቂበቱ ሊልሙተቂን። በአላህ ታገዙ፣ ሰብሯል ሙሳ። ምድር የአላህ ነው። አላህ ከባሮቹ ለፈለገው ያወርሰዋል። መጨረሻው አቂባው ለሙተቆች ነው። እንዳለውም አላሁ ስብሓነሁ ወተዓላ ፊርዓውንን አሰበረ እና ነገሮች ተቀያይረዋል። ዛሬ ረሱል ሰለላሁ ዐለይሂ ወሰለም የበላይ የሆኑ እየመጡ ነው። ሱማማ ሰለሙ ማዕቀቡን ጥሏል በመካ ሰዎች። ፈጁሂዱ ድርቅ ከፍተኛ የሆነ ድርቅ መታቸው። ሐታ ከተቡ ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወደ ረሱል ሰለላሁ ዐለይሂ ወሰለም ደብዳቤ እስኪጽፉ ድረስ። ደብዳቤው ምንድን ነው? የስአሉነሁ ቢአርሓሚሂም፣ ኧረ እባክህ በዝምድናችን ይሆንብን፣ በዝምድናችን ይሆንብን፣ ይሄ ሰው አቁሙብን። ትላንት እነሱ ተለምኖ እምቢ ያሉ ናቸው። ቢአርሓሚ አን የክቱበ ኢላ ሱማማ፣ ወደ ማን? እሱ መልእክተኛው ደብዳቤ አንስቶ እንዲጽፍ ወደ ሱማማ እህል ልቀቅላቸው በጣም ተርበው እየተጎዱ ነው ብለው እንዲጽፍ የመካ ሙሽሪኮች የሚጠይቅ ደብዳቤ ወደ መልእክተኛው ዐለይሂ ሰላቱ ወሰላም ላኩ። አን የክቱበ ኢላ ሱማማ፣ ወደ ሱማማ እንዲጽፍ የስመሐ ቢበይዕ ጣዓሚ ለሁም፣ ለእነሱ እህል መሸጥን እንዲፈቅድ። ረሱል ሰለላሁ ዐለይሂ ወሰለም አልጨከኑባቸው። ፈፈዐለ ሰለላሁ ዐለይሂ ወሰለም ጠየቅላቸው፣ ይገበያዩ። ቀድሞ የነበረው የንግድ ስርዓታችሁና ግንኙነታችሁ ይቀጥላሉ። መልእክተኛው ዐለይሂ ሰላቱ ወሰላም እንግዲህ እንዲህ እያሉ የመንን የሚመራ መሪ እስልምና ውስጥ ወደቀ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እየተረጋጉ እየመጡ በጣም አስቸጋሪ ከባድ በሆነ ሰዓት ላይ የተለያዩ አሳማሚ አስከፊ ጉዳት ያደረሱ አሉ ሙስሊሞች ላይ። አብዱ ወቃ በአንድ ወቅት መጥተው የረሱልን ሰለላሁ ዐለይሂ ወሰለም የኡሁድ ሽንፈትን ተገን አድርገው 10 ቁርአንን የሚያስተምሩ አስተማሪዎችን ላክልን፣ እስልምና ተቀብለናል። ረሱል ሰለላሁ ዐለይሂ ወሰለም 10 ቁራዎችን ላኩላቸው። ልክ መንገድ ላይ ረጂዕ የሚባል ቦታ ላይ ሲደርስ 7ቱ ረሸኑ፣ 3ቱ ተራራ ላይ ወጡ።
ተራራ ላይ የወጡትን አባበሏቸው ቃል ኪዳን እናፈርስ ኑ ወረዱ አሏቸው ልክ እንደወረዱ አሰሯቸው አስረው ወደ መካ ሊነዷቸው ሲሉ አንደኛው አልሄድም አለ በጨራሽ ይሄ የመጀመሪያ ቃል ማፈረሳቸው መጀመሪያ ቁርአን ያስተምሩናል ብላችሁ ከመልእክተኛው ተቀበላችሁ መጣችሁና መግደል ጀመራችሁ መግደል አልበቃ ብሎን ያመለጥነው ደግሞ አስራችሁ ልትወስዱ ከናንተ ጋር በፍስ ቃላጣፊዎች ናችሁ ሲላቸው እዛው ገደሉት ኹበይብ ኢብኑ ዓዲይ ነው ከሁለቱ ሰዎች አንዱ ሸጡት በድር ላይ ዘመድ ለተገደለባቸው ለመካ ሰዎች የመካ ሰዎች ሊበቀሉት ተንዒም የሚባል ቦታ አውጥተው አስቀመጡት ሊገሉት ነው ኹበይብ ዳዑኒ አን ኡሰሊ ረካዓተይን ያላቸው ሁለት ረካዓ እንድሰግድ ተውኝ ያላቸው ሰግዶ ከጨረሰ በኋላ መገደልን ግድያን ፈርቶ ነው ሶላትን የሚያስረዝመው ባትሉ ኖሮ ከዚህ በላይ ሶላትን ባስረዘምኩት ነበር ፈቀተሉ ገለውት ረሱል ሰለላሁ ዐለይሂ ወሰለም ያ ጊዜ ምቹ ጊዜ አልነበረም አስሩ ሰዎችን ብቻ ሳይሆን ሌላም ሰባ ቁራዎች ተጨምረዋል ሌሎችም እንደዚሁ ሰልማናል ብለው ሰጥተዋቸዋል አሳልፈናል ታሪክ እነዚህ በጣም ከባድ ሁኔታዎች ነበሩ ረሱል ሰለላሁ ዐለይሂ ወሰለም ፈቀነ ተሸህራ አንድ ወር አካባቢ ቁኑት ሲያደርግ ቆይቷል ሰዓቱ ምቹ አልነበረም ረሱል ኃይል አቅም እስኪያገኝ ጠብቆ እነዚህን ሰዎች ዛሬ ይዘምቱ غزوة بني لحيان بنو لحيان هم الذين كانوا قتلوا المسلمين بالرجيع رجيع لا يسلموا الجن يقدموا بوصوش ناتشومز يوم الرجيع وكانوا متوغلين في الحجاز حجاز كبابي لي مكة دارجة كبابي زوريا لي متوغل ناتشو متوغل مالت بتعم بصفات زي أبوتا لي يتسلسلوا محبرة سبوش ناتشو إلى حدود عصفان يبقى دارجة دنبر ما يسوي تفاضل فتوى صحابوችን ገለوا فأخر رسول الله صلى الله عليه وسلم أمره يعني بوقته ጉዳያቸው ረሱል ሰለላሁ ዐለይሂ ወሰለም ፋይላቸው ዘግቶት ነበር ቀን እየጠበቀላቸው حتى إذا تخاذلت الأحزاب የአሕዛብ ዘመቻ ላይ አንዱ ሌላኛው ሲከዳና ቃላቸውን አጥፈው አሕዛቦች መዲናን ለመውረር የመጡት በአጠቃላይ እርስ በራሳቸው በፈጠሩት የተለያየ ነገር ሲመለሱ وطمأن من الأعداء መልእክተኛው ሰለላሁ ዐለይሂ ወሰለም ከጠላቶች ሲረጋጋ እሱም ይወጋው እሱም ይዳፈረው ሲያንስና ቁጥሩ ሲቀንስ استعمل على المدينة በቀጥታ በመዲና ላይ ረሱል ሰለላሁ ዐለይሂ ወሰለም ጊዜያዊ አስተዳደር ሾሙ ተብላ ኡሚ መክቱም ይሄን በተደጋጋሚ ምሾሙት አብደላህ ኢብኑ መክቱም ማለት وخرج إليه في ربيع الأول سنة 60 عند هجرة قطر ربيع الأول سدستኛ ዓመት ላይ ረሱል ሰለላሁ ዐለይሂ ወሰለም ወጣ في 200 من الصحابة كونتهم الصحابة وجههم ومعهم 20 فرسا فالناس قال هيام يدرسوا فرسኞች وأسرع السير إليهم ولناس ጉዞን በጣም አጣደፈ ረሱል ሰለላሁ ዐለይሂ ወሰለም በጣም ተሻክሎ ሄደ በድንገት ያገኛቸው ሳይዘጋጁ ወደ ሻም አቅጣጫ አካባቢ ነው حتى بلغ بطن غران የምትባል ሸለቆ እስኪደርስ ድረስ የአላህ መልእክተኛ አለይሂ ሰላቱ ወሰላም ፈጠን ብሎ ወደዛ ቦታ أكلنا قريبة من الحديبية أقربية متجين بوتانات واد بين أمج وعصفان فأمجنا وعصفان مهاد متجين شلقونات تجي غران متبال يجي بوتا كان حيث كان مصاب أصحابه بعد ربوش يتقدلوا بوتا زيادة في درس رسول صلى الله عليه وسلم فترحم عليه اللهم اغفر له وارحمهم يا رسول صلى الله عليه وسلم لصحابه دعاء لك ودعا له واقام في ذلك المكان يومين زابط عليه بذكرات كما بيقول እነዚህ ሰዎች ሲደረስባቸውና መልእክተኛው አለይሂ ሰላቱ ወሰላም ወደ እነሱ የመጣ መሆኑን ሲያውቁ አማ በዱንያ ተፈሩ في رؤوس الجبال የሮጡ የተጣደፉ ወደ ተራራ ጫፍ ላይ ወጡ እንዳይደረስባቸው فلم يجد منهم احد رسول صلى الله عليه وسلم ከነሱ አንድንም አላገኙም ማናቸውም ሳይገኙ አመለጡ وارسل 10 فوارس 10 ፈረሰኞች ደግሞ ላ الى عصفان ወደሚባል እዛው አቅጣጫ ያለ ረሱል ሰለላሁ ዐለይሂ ወሰለም ከመጡ ላይ ቀር ሌሎች በዚህ ልክ እንዳይዳፈሩ እንዳይተናኮሉ
ኃይላቸው የደከመ መሆኑን እንዲሰማቸው የረሱል ሰለላሁ ዐለይሂ ወሰለም አቅምና ፓወር እዚህ መድረሱን ለማሳየት በዙሪያ ያሉት አካባቢዎች ላይ የተለያዩ ሰራያዎች የተወሰኑ ሰዎች ረሱል ሰለላሁ ዐለይሂ ወሰለም መላክተው እዚህ ደርሰናል ማሰራራት لتسمع به رسول الى عصفان ولا عصفان ولا የሚባል ቦታ 10 ፈረሰኞችን የላኩት ለምንድን ነው ከተባለ لتسمع بهم قريش ታቺ ሀያላን አምባገነን ዓለም በረከክ ምትለው ቁረይሽ ልሰማ ከዚያስ فيداخلهم الرعب ድንጋጤና ፍራቻ እንዲገባቸው ውስጣቸው ጦርነት በአንድ በኩል ማስፈራራት አንዳንድ ጦረኞች የሌላቸው ወታደር እንዳቀራሉ ከጦሩ በፊት በመቶ ሺህ በ400 ሺህ በሚሊየን የሚቆጠሩ ወታደሮችን ይዘናል ጠላት ሰምቶ ይርበተበታል ማለት የተለያዩ ወታደራዊ እንቅስቃሴዎችና አቅምን ያሳያሉ فذهبوا إلى قراع الغنيم قراع الغنيم የሚባል بين مكة والمدينة كمكة مدينة አካባቢ የሚገኝ ቦታ ወደዚያ ቦታ ሄዱ እነዚህ ሰዎች ማለት ነው ثم رجع رسول الله صلى الله عليه وسلم إلى المدينة كزيام النبي عليه الصلاة والسلام ولا مدينة تملس بعد أن غاب عنها كمدينة كراكب قال 14 ليلة ولا 14 ليلة كوابي كمدينة قطيتو ولا مدينة دار الرسول صلى الله عليه وسلم تملس صبية العيس وإسلام أبي العاص زوج زينب بنت رسول الله صلى الله عليه وسلم أبي العاص يسون السلام أسمركتم يا رسول صلى الله عليه وسلم بجي هونكو يا زينب صالح الرسول صلى الله عليه وسلم ባለፈው ታሪክ ላይ እንዳሳለፍነው የበድር ዘመቻ ዕለት ሙርኮኞችን ማርከዋል ከተማረኩት ውስጥ የልጃቸው ባል አቢላስ ከሙርኮኞች ውስጥ ይገኛል የመካ ሰዎች የተማረኩባቸው ሰዎች ለማስፈታት ከመዲና የተለያዩ ፊዳዎችን ቤዛዎችን ካሳዎችን ገንዘቦችን ተጠይቀዋል ዘይነብ የረሱል ሰለላሁ ዐለይሂ ወሰለም ልጅ እጇ ላይ የነበረው በእናቷ አንድ ስጦታ የተሰጣትን ሀብል ባሏን ልታስፈታ ወደ መዲና ላከች ሀብሉ በድንገት የረሱል ሰለላሁ ዐለይሂ ወሰለም እጅ ላይ ወደቀ ረሱል ሲያዩት በጣም አዘኑ ኸዲጃን አስታወሱበት እና ለሰሃቦቻቸው አማክረው በነፃ እንዲለቀቅ አደረጉ ነገር ግን አንድ ሸርጥ አስቀምጡበት ለአቢላስ መካ ስደርስ ልጄ ይለቀቅልኛል ዘይነብ ላክልኝ አቢላስ መካ እንደደረሰ ቃሉን ሳያጥፍ ቃሉን ጠብቆ ልጆችሽን ትዳርሽን ትተሽ ወደ መዲና ተሰደጂ ከአባትሽ ጋር የገባሁት ቃል ይሄ ነው በመካከላቸው በትዳር ላይ ከባድ የነበረ ግንኙነትና ፍቅር ስለነበረ እስልምናንም እንዲቀበል በጣም ጠየቀችው ጎተጎተችው እምቢ አለ እያዘነች አንድ ቀን እስልምናን ተቀበለው ወደ እኔ ትመጣ ይሆናል ብላ ዘይነብ አዝና ወደ መዲና ከአባቷ ጋር ከረሱል ሰለላሁ ዐለይሂ ወሰለም ጋር ሆኖ ወደ መዲና ሄደች አቢላስ ከቆይታዎች በኋላ መካ ውስጥ አሉ ከሚባሉ ባለሀብቶች ውስጥ ነው መዲና ውስጥ አሉ ከሚባሉ تجارة ومالا وأمانة ከንግድ አኳያ ከአማና አኳያ አሉ ከሚባሉ ሰዎች የመካ ሰዎች ሀብታቸውና ንብረታቸውን አስረክበውት ሻም ሄዶ ነግዶ ይመጣል ይሄን እንቅስቃሴ ያደረገ ባለበት ከመዲና ያለፈ የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ወታደሮች ይሄንን ዒር ለማደናቀፍ ወጥተው ማርከውት ወይም ደግሞ ሙሉ ክፍለቱን ይዘው ወደ መዲና ሲመጡ አቢላስ ያመጣቸዋል في جمادى الأولى سنة 6 أرسل رسول الله صلى الله عليه وسلم زيد بن حارثة إلى العيس جمادى الأولى لي بسدستنيا عامات رسول صلى الله عليه وسلم زيد بن حارثة عيس ودمي بالبوتالاكوت في 170 راكبا في 170 راكبا متوسبا ميدرسو فرسا يمشكا يعترضون غير لقريش لقريش يهونتين كفلت ليادناقفوا معه قادمة من الشام كشام يقبات يمنتاج ينبرجوان كفلت لما دناقف النزيف تلاقوا الشين كفلت كان يرأسها أبو العاص بن الربيع أبو العاص بن الربيع إمارات نبر مريوس نبر كفلته زوج زينب
ቢንቱ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም ልጅ የሆነችው የዘይነብ ባል ማለት ነው። فأخذها المسلمون ሙሉ ለሙሉ ይህን ክፍለት ይህን ትሬድ የረሱል ሰለላሁ ዐለይሂ ወሰለም ወታደሮች በእጃቸው አስገቡት። وأخذوا ما فيها ውስጡ ያለው ሙሉ ለሙሉ ሳያስቀሩ ተቆጣጥረው ወደ መዲና አቀኑ። وأسروا رجالها ንግዱን እየነዱ የነበሩ ወንዶችን ማረኩ። وأفلت أبو العاص አመለጠ። فجاء إلى المدينة ወደ መዲና መጣና የዘይነብ የሚስቴ ቤት የት ነው እያለ ያፈላለግ ጀመር። አገኛት። በኋላ ላይ አስገባቸው። ስታየው ባሏ በጣም ደስ አላት ዘይነብ። አንድ ቀን ሰልመት መጣ ይሆናል ብላ በብዙ ናፍቆትና በብዙ ተስፋ የምትጠብቀው ባሏ መጣ። ከለላ ፈልጎ እሷ ጋር አድሮ ዘይነብ በጠዋት ወደ መስጊድ አቀናችና ድምፅ አሰማች። ባሌ በእኔ ከለላ ስር ገብቷል፣ ማንም እንዳይነካው አለች። ረሱል ሰለላሁ ዐለይሂ ወሰለም ይህን ሰሙ በድንገት። ሰሃቦችን አማክረው ሙሉ በሱ ኃላፊነት የወደቀውን የንግድ ትሬድ ምንም ሳይቀር ትልቁንም ትንሹም ሰጥተው ወደ መካ እንዲመለስ አደረጉት። واستأجر بزينب كلا طيق وسأل أن تطلب من رسول الله صلى الله عليه وسلم بيته وصحونه كرسول اندتفلت إياقين للتاكر أن يرد عليه أموال العيب يتريدون نبرة مولو لمولو اندي ملس اللت رسول صلى الله عليه وسلم من التيق لاكات بيته سكوتونه طيقت ففعلت إذا ملكتني عليه الصلاة والسلام قال إياك كرمت ملكتني ينيب الدينو بلو راسات كالوصلوا فأشار أصحابه إلى جابته قدامه والناس أصحابه تشسي عماكروا ونم شكر لهم من ملسهم ورد عليه كل شيء كلهم نقر ملسوا الصغير والكبير تنشون تلقوا والقليل والكثير بوزونهم تكيتونهم كلهم لما كاسوج تملس أرسلنا ممكن أبو العاص اسكتي جيزي درس وكان أبو العاص من رجال مكة كمكة سوشوا المعدودين ቦታ ካላቸውና ከሚቆጠሩ ትጃራተን ከንግድ በኩል ወማላ ከገንዘብ ወአማና ከአማና በኩል ልዩ ቦታ ካላቸው ሰዎች ነበር። فرجع الى مكه ወደ መካ ሲደርስ ሹማምንቶቹ ባሉበት በተገኙበት ለንግድ የሰጡትን ንብረት ሽጠልን ለውጥልን ያሉትን ሰዎች አግኝቶ እያንዳንዳቸው ቃቸውን ከሰጠ በኋላ ያጎደልኩበታል ከናንተ ውስጥ እቃው ንብረቱን ያልጠበቁለታል አላቸው። አላህ የለም ንብረታችን መልሰሃል ምን አላቸው? فقال اشهد ان لا اله الا الله وان محمدا رسول الله وادى الامانات الى اهلها ወደ ባለቤቶቹ አማናዎቹን መለሰ። ثم سلم وهاجر الى المدينه ወደ መዲና ተሰደደ። رسول صلى الله عليه وسلم فرد عليه رسول الله صلى الله عليه وسلم زينب بالنكاح الأول بمجمرة ونكاح مثلا من نكاح تجريد سيد فادس رسول صلى الله عليه وسلم لجاتشون زينب الملسولت يهي هنا وذلك بعد 3 سنوات ونيف صوستانت كمنا وراتوج كهونا كويه بهذا يهي هنا مالت ولم تكن آية تحريم المسلمات على الكفار نزلت إلى ذلك الوقت ولم تكن آية تحريمات المسلمات مسلم يهونوا سيتوش مالتنا مقاباتاتهم قابيتها ومسرفاتهم على الكفار ككاديان قالا تدار مفتراتهم تدار مدرقاتهم إني كلكل من ما ينت من رجالنا آية عن نبرم نزلت إلى ذلك الوقت اسكذاك يدرس يورد مالت مسلم يهونوا سيتوش كافر يهونوا وندوش مقاباتاتهم ميكلكل أصلاً قابل شيء تدرجه الرسول صلى الله عليه وسلم نبي كما درجاته وفيته زينب بن أبي العاص بن الربيع تقابلت تملسوا ወደ መዲና ሰልሞ ትዳራቸው ከእንደገና እስኪመሩ ድረስ የወረደ አያ የለም የሚከለክል ነው። ከዛ በኋላ አንድ ሙስሊም የሆነ ሴት ካፊር የሆነ ሴት ማግባት እንደማትችል አያ መጣ ማለት ነው። فكان النكاح باقيا على حاله ትዳራቸው ኒካሃቸው በነበረው ሁኔታ ላይ የቀጠለ ሆነ ማለት ነው። هذا خذ هذا እስካሁን ያነሳነውን ታሪክ ያዝና በዚህ ያዘውና وقد ارسل رسول الله صلى الله عليه وسلم عده صلاح
መልእክተኛው አለይሂ ሰላቱ ወሰላም ከዚህ ሰሪያ በኋላ በርካታ የሆኑ ሰሪያዎችን ልከዋል። ባሳለፍነው እንዳነሳነው ሰሪያ የሚባሉት በመቶ ሺህ ቤት ወይም በመቶ የሚቆጠሩ ያሉ ሲሆን ጀይሽ የሚባለው ደግሞ በሺህ ቤት የሚቆጠር ነው ብለን خلال هذه الفترة በዚህ ሁኔታ በዚህ መሃል ማለት ነው ረሱል ሰለላሁ ዐለይሂ ወሰለም በርካታ የሆኑ ሰራያዎችን ልከዋል። ከዚህ በኋላ ማለት ነው كان لها أثر بالغ ከፍተኛ የሆነ ውጤት ነበራቸው እነዚህ ሰሪያዎች في كبح جماح العدو የጠላትን ስብስብ በመበተን ላይ وإخماد شره የጠላቶችን ተንኮልና ሴራን አመድ በማጥፋት ላይ واستتباب الأمن سلامًا كماسفن سلامًا كمارغاغات አንጻር وبسط السلام إلى أماكن بعيدة سلامًا ወደ ተለያዩ ራቅ ወዳሉ ቦታዎች በመዘርጋት ላይ ከፍተኛ የሆነ አስተዋጽኦ የነበራቸው ናቸው እነዚህ የተደረጉ ጦርነቶች ثم نقل إليه صلى الله عليه وسلم በዚህ መሃል ረሱል ሰለላሁ ዐለይሂ ወሰለም የተለያዩ ቦታዎች ላይ የሚነሱ አለመግባባቶች መልእክተኛውን መዳፈሮች የተለያዩ ጥሰቶችን የሚፈጽሙ ሰዎች ላይ ሰላም ያሰፈነ ቆይቶ ሰላም ያሰፈነ ባለበት ثم نقل إليه صلى الله عليه وسلم ወደሱ መረጃ መጣ خبر መጣ ይሄ መጣው መረጃ ما أدى إلى قيام ወደ መቆም ያደረሰው ሆነ بغزوة بني المصطلق بني المصطلق የሚባሉ ጎሳዎችን ወደ መዝመትና እነሱን ወደ መዋጋት የሚያደርስ የሆነ መረጃ ነው ምንድነው መረጃው በኒ المصطلق የሚባሉ ከበኒ ኹዛዓ ወይም ከቀቢላ ኹዛዓ ከምትባለው ውስጥ አንድ በጥን ናቸው አንድ ነገድ ናቸው ሌሎቹ ሁሉ በአጠቃላይ ከረሱል ሰለላሁ ዐለይሂ ወሰለም ጋር ጥሩ የሚባል ግንኙነት አላቸው አብዛኞቹ እነዚህ በኒ المصطلق የሚባሉ ሲቀር እነዚህ መሰብሰብ ጀመሩ ረሱል ሰለላሁ ዐለይሂ ወሰለም ለመዋጋት ረሱል ሰለላሁ ዐለይሂ ወሰለም ያለውን ሁኔታ ቦታው ላይ ደርሶ ለማረጋገጥ ቡረይደት ኢብኑ ሐሲብላህ ምንድነው ያለው ነገር ይልና አጣ እነዚህ ሰዎች እኔን መዋጋት ፈልገዋል ወይስ የሚነዛውና የሚወራው ከዚህ የተለየ ነው ቦታው ላይ ደርሶ فتأكد لديه صحتها እነዚህ ሰዎች መዋጋት እንደሚፈልጉ ጉዳዩ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ተረጋገጠ ረሱል ሰለላሁ ዐለይሂ ወሰለም ወደ 700 የሚደርሱ ወታደሮችን አዘጋጅተው በቀጥታ ወደ እነሱ አመሩ ዞሮ ከሙስሊሞች የተገደለ ሰው የለም ይላሉ አንድ ሰው ብቻ ከአንሳሮች ሳይታሰብ ከሙስሊሞች በራሳቸው ተገሏል እንጂ ከዛው ውጭ ሙስሊሞች ላይ ደረሰ ኪሳራ የለም እነዚህ ሰዎች ላይ ካልሆነ በስተቀር ማለት ነው እዚህ ላይ ግን ሁለት በጣም አሳማሚ በጣም አሳዛኝ የሆኑ ክስተቶች ይከሰታሉ የመጀመሪያው እነዚህ ሰዎች በኒ ሙስጠሊቆች መልእክተኛውን ሰለላሁ ዐለይሂ ወሰለም ለመጋጨት ለመዋጋት የሰፈሩበት ቦታ ሙረይሲዕ የሚባል የውሃ ቦታ በዚህ ቦታ ላይ ሁለት ሰዎች ይጋጫሉ አንዱ ከሙሃጅር ጎን የሆነ ወይም ደግሞ ከሙሃጅሮች ጋር የተለያየ ስምምነት ያለው ሌላኛው ከአንሳር ስምምነት ያለው ውሃ ቦታው ላይ ይጋጫሉ እና ሙሃጅሩ አንሳሩን ይመታል አንሳሩ ይሄኔ የድረሱልኝ ጥሪ ያሰማል ያ ለልአንሳር ተጠቃው ተመታው ተደበደብኩ የታላችሁ ድረሱልኝ ይላል አንሳሮች መተው ባንድ ረድፍ ይሰበሰባል በሌላ ጎን ያ ለልሙሃጅሪን አንሳሮች ተሰብስበው ሊገሉኝ ነው ሙሃጅሮች በዚህ አንሳሮች በዚህ ረሱል ሰለላሁ ዐለይሂ ወሰለም ለዚህ ጥፋት ደረሱና አቢ ዳዕወል ጃሂሊያ وانا بين اظهركم እኔ አጠገባችሁ መሐላችሁ ያለው በጃሂሊያ ጥሪ ያለው ረሱል ሰለላሁ ዐለይሂ ወሰለም ይሄንን አጋጣሚ ራእሰል ሙናፊቂን የሙናፊቆች መሪ ሆኖ አብዱላህ ኢብኑ ኡበይ ኢብኑ ሰሉል ተጠቀሙ ጭራሽ ኒፋቅ ከዚህ በኋላ በደንብ ይገለጥ ጀመር ለሙስሊሞች በደንብ አፋቸውን አውጥተው ሙናፊቆች መናገር ጀመሩ ሰሚን ከልበከ ያእኩሉከ ውሻህን አደልብና መጥቶ ይነክሳል يريد من أصحاب النبي صلى الله عليه وسلم መልእክተኛውንና ሰሃቦቹን ፈልጎ እኮ አገራችን አምጥተን በተንከባከብንበት ሀብታችንን ባካፈልንበት ጭራሽ هم الذين يقولون لا تنفقوا على من عند رسول الله حتى ينفضوا على
ካሁን በኋላ በጭራሽ መዲና ከደረስን በኋላ ለእርሻ በጋራ የሰጠናቸው መሬት እንዳትመልሱ አባሩ እንዳሰጧቸው ወደ መዲና ከደረስን በኋላ እናስወጣቸዋለን አለ يقولون لئن رجعنا إلى المدينة ليخرجن الأعز منها الأذل ኃይል ያለው አቅም ያለው ደካማውን ያስወጣል ማን ነው ኃይል ያለው እኛ እያለ ነው رأس المنافقين عبد الله بن أبي بن سلول እኛ ኃይላለን አቅም አለን ባለቤቶቹ መዲና የመሬቱ አባት እኛ ነን እናስወጣለን የሚሆኑትን እናያቸዋለን ወደ ፈለጉበት ይሄዱ እነዚህ አዘል ይሆናሉ يريد من رسول الله صلى الله عليه وسلم መልእክተኛውን ፈልገው ወራዳ ብለው የሚሳደቡ ሰሃቦችን ፈልገው الله سبحانه وتعالى لا يخرجن الأعز منها الأذل سيد ولله خزائن السماوات والأرض ولله العزة ولرسوله وللمؤمنين ولكن المنافقين لا يعلمون النزي منافقانوች አያውቁም እንጂ የበላይነት ያለው ለአላህ ነው የበላይነት ዘመንተኛ ነው ለሙእሚኖች ምን ራሱ ከፍ ከፍ ያደርጋል ይህ ብቻ አይደለም رأس المنافقين يهود يحزاب ለት የሁድ ለት ይሰራቸው ከባድ የሆኑ ሽፍቶች አሉ አሁን ላይ ረሱል ሰለላሁ ዐለይሂ ወሰለም ከመዲና ይዘው የወጡት 1000 ሰው ነው ለክ ቦታው ላይ ጦር ሜዳው ላይ ማዕረካው ላይ ሲደረስ ምን አለ ሊያስጨርሰን ነው መሐመድ 1000 ሆነን 3000 ልንገጥም ብሎ የራሱ ወታደሮች 300 ሚደርሱ ይዞ ገምሶ ተመለሰ የአህዛብ ልጅ ምን አለ وإذ يقول المنافقون والذين في قلوبهم مرض ما وعدنا الله ورسوله إلا غرورا إن بيوتنا عورة محمد قال የሚገባልን ነገር እኮ ማታለልና ማጭበርበር ውሸትና ፌዝ ነው እንዲህ ተከበን ሊያልቀደ ልንጨረስ ሆነ ወደፊት ኪስራን ተከፍታላችሁ ቀይሰርን ሻምን ያለ በስራን እየነገረን ነው ይሄ ደግሞ ከዚህ ወጣን ይሄ ማታለል ነው ይላል በሌላ ጎን ደግሞ ሌሎቹ መተው ለረሱል ሰለላሁ ዐለይሂ ወሰለም ምክንያት እያቀረቡ ወደ መዲና ይሾልካሉ ኢነ ቡዩተና አውራ ቤታችን ባዶ ነው ከኋላ ሴቶች ህፃናት አስቀምጠን የመጣ ነው ጥቃት ይከፈትባቸዋል ይደርስባቸዋል ፍቀድልን ይላል አላህ ግን ምን አለ ወማ هي بعورة ቤቶቻቸው ባዶ ሆኖ አይደለም ከጦርነት ፈርተው የሰው ፊት ለፊት ሲመጣና ሲታይ መስጂድ ውስጥ ረሱል ሰለላሁ ዐለይሂ ወሰለም ወደ ኹጥባ ወደ ሚንበር ከመውጣታቸው ገና ሳይጀምሩ ብድግልና هذا رسول الله عبد الله بن ابي بن سلول ይሄ እኮ የአላህ መልእክተኛ ነው አጢዑሁ ታዘዙት አዓዘኩም الله به አላህ በሱ እኮ ነው እናንተን የበላይ ያደረገው እያለ ይሸልላል ከኋላ ሌላ ስራ ይሰራል ሙናፊቆች እንዲህ ናቸው አላህ ይናስመልክቶ اذا جاءك المنافقون قالوا نشهد انك لرسول الله ሙናፊቆች ወደ አንተ ሲመጡ ይመሰክራሉ አንተ እኮ የአላህ መልእክተኛ ነህ ይላሉ والله يعلم ان المنافقين لكاذبون الله እነዚህ ሙናፊቃኖች ውሸታሞች መሆናቸውን ያውቃል አብዱላህ ብን ኡበይ በበኒ ሙስጠሊቅ ላይ በተካሄደው ጦርነት የተለያዩ ፈተናዎችን ለማስነሳት ሞክሯል አንደኛው መዲና ከደረስን በኋላ ጉዳዩ ያበቃል እኛ እናባረራቸዋለን ብሏል ይህ ወሬ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ይደርሳል ዘይድ ብን አርቀም ለአጎቱ ነግሮ አጎቱ ለረሱል ሰለላሁ ዐለይሂ ወሰለም ይነግራቸዋል ዑመር ይሄንን ሲሰማ አላስቻለም ሙር عباد بن بشر فليقتله قال عمر عباد بن بشر نزلبتنا بيسو ሄዶ ይግደለው አላቸው ለረሱል فقال النبي صلى الله عليه وسلم ሰዎች ሙሐመድ ባልደረቦቹን ይገላል ይላሉ ምክንያቱም ይሄ ሙናፊቅ የሆነው ሰው ሰለም ያለው ነው የሚለው ከረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ውስጥ ነው የሚለው ይሄን ሰው ቢገል ውጭ ያለው ሰው ሰሃቦቹን ይገደለ ነው እንዴ ይላል ከስልምና ይርቃል ይሄንም አልሰራም አሉ መልእክተኛው አለይሂ ሰላቱ ሰላም ተጠራ መጣ ይሄን ብለሃል እኛ እናስወጣል እነዚህ ወራዶችን ብለሃል فحلف አላ በፍጹም والله እኔ አላልኩም ተጠራውኛ ለዘይድ እና አርቀም ትንሽ ልጅ ነበርኩ ናስ ያስተባብል ሰዎች ምን አሉ በቃ ይሄ ህፃን ልጅ ነው ምናልባት ያልሰማውን ነገር አውርቶ ሊሆን ይችላል አሉኛል በጣም ድንጋጤ ያዘ ቤቴ ሄጄ ከሰዎች ጋር መገናኘት ትቼ ተደብቄ መኖር ጀመርኩ فأنزل الله سورة المنافقين الله سورة المنافقين አውርዶ ይሄን ሰው
አጋለጠ ማለት ና እንግዲህ ኢንሻአላህ ታሪኩን በዝርዝር ከሰዓት አኳያ እዚህ ላይ እናቆምና በነገው ትምህርታችን የምናየውና የምንቀጥለው ይሆናል። هذا وصلى الله على نبينا محمد وعلى آله وصحبه وسلم.